ፉክክሩ ግን አላማው ምንድነው? ታፈሱ ይሁንሽ ችግር የለውም ለሀገራችን አይደል እንዋጋው ችግር የለውም ግን ለምንድነው ድሃ ብቻ የሚታፈሰው ለምንድነው መኪና እየነዳ ያለውን ሰው ያስወረደ አፍሰ ውትድርና ማትስዱ በመላ ሀገሪቱ የበቀሉት ስንዴዎች ሰው ማፈስ ጀመሩ በማንነታቸው ተለይተው እየታፈሱ ያሉት ሰዎች ከየሰፈሩ እየተለቀሙ በስንዴዎች እየተበጠሩ ነው ሆነ ያለው እኮ አዲስ አበባን ወደ ኦሮሚያ የማስገባት ኦሮሚያ ለማድረግ የማለማመድ ስራ ነው እየተሰራ ያለው ለኔ የሚገባኝ ይሄ ነው ሸገርማ መሰረትን ተባልክ ኦኬ ችግር የለውም ዋና ከተማው አዲስ አበባ ውስጥ ነው የተባልከው ኢማጂን በግዝፈቱ ከአዲስ አበባ ይበልጣል ለሰን ዋና ከተማ መሆን እኮ ፕሮክሲሚቲ ነው ለምታገለግለው ማህበረሰብ መሃሉ ሆነህ ነው እንጂ የምታገለግለው ከጎረቤት ክልል አታገለግለው ለምንድነው የአማራ ክልል ዋና ከተማ ታዲያ አዲስ አበባ ማይሆነው ለምን የቤንሻንጉል ዋና ከተማ ባህር ዳር ላይ ለምን አይሆንም ሆነ ያለው እኮ አዲስ አበባን ወደ ኦሮሚያ የማስገባት ኦሮሚያ ለማድረግ የማለማመድ ስራ ነው እየተሰራ ያለው ለኔ የሚገባኝ ይሄ ነው ሸገር ከተማ መሰረትን ተባልክ ኦኬ ችግር የለውም ዋና ከተማው አዲስ አበባ ውስጥ ነው የተባልከው ኢማጂን በግዝፈቱ ከአዲስ አበባ ይበልጣል ለሰን ዋና ከተማ መሆን እኮ ፕሮክሲሚቲ ነው ለምታገለግለው ማህበረሰብ መሃሉ ሆነህ ነው እንጂ የምታገለግለው ከጎረቤት ክልል አታገለግለው ለምንድነው የአማራ ክልል ዋና ከተማ ታዲያ አዲስ አበባ ማይሆነው ለምን የቤንሻንጉል ዋና ከተማ ባህር ዳር ላይ ለምን አይሆንም ለምንድነው የአፋር ክልል ዋና ከተማ አዳማ ላይ ማይሆነው ለኮንቪኒየንስ ከሆነ ገብቷል ቀስ ያሉ ትንሽ እጃቸውን ሰደድ አድርገው ያስያረጓታል ዝም መስትል ከደም ጨመድዷታል ዝም መስትል ጎትተው ያስገው ይሄ ነው ይሆን ያለው የኦሮሚያ ክልል ፖሊስ ጀምረህ ማናቸውም ተቋማት የት ነው ያሉት አዲስ አበባ ውስጥ ነው ለምን ለኮንቪኒየንስ ምናምን የአዳማን ህዝብ አዳማ ሆነ ብታገለግለው ነው የሚሻለው አዲስ አበባ ሆነ ብታገለግለው ነው የሚሻለው የቀረው ምንድነው የኦሮሚያ ክልል መስተዳድር የአዲስ አበባ ዞን መባል ነው የቀረ ወይም በኦሮሚያ ክልል መስተዳድር አንድ የቆም በሉ የማዕከላዊ ኢትዮጵያ ክልል በገዛ አንደበቱ ያለ ፍርድ ቤት ሰዎችን እረሽኛለሁ ብሎ በይፋ አመነ ይሄ መግለጫ ሳይሆን ፍትህ በይፋ ሙታለች የሚል ማስታወቂያ ነው ተመስገን ይታገሱና ግዘው ከህዝብ አውቶቡስ ላይ ተጎትተው ወርደው ተረሸኑ ክልሉ ሽፍታ ናቸው ይላል እስቲ በሎጂክ አስቡ የትኛው ሽፍታ ነው የጦር ሜዳውን ትቶ በተራ የህዝብ መኪና ውስጥ ተሳፍሮ የሚሄደው ወይስ መግደል ስለፈለጋችሁ ሽፍታ የሚል ስም ሰጣችሁ ህገ መንግስቱ በአንቀጽ 15 እና 20 ላይ ማንኛውም ሰው ያለ ፍርድ ቤት ውሳኔ ህይወቱን አያጣም ይላል ዛሬ ለዜጎች ያልሆነ ህግ ነገ ለእናንተም አይሆንም የህግ የበላይነት ሲፈርስ መጀመሪያ የሚበለው አስከባሪውን የጥፋት እሳት ጎረቤት ቤት ሲነድ ዝም ካልክ መጨረሻው ያንተ ቤት ይህ ዝምታ ሀገር ያፈርሳል ወይስ ያድናል እስኪ እናንተን ሐሳብ ኮሜንት ላይ አስቀምጡት በመላ ሀገሪቱ የበቀሉት ስንዴዎች ሰው ማፈስ ጀመሩ በማንነታቸው ተለይተው እየታፈሱ ያሉት ሰዎች ከየሰፈሩ እየተለቀሙ በስንዴዎች እየተበጠሩ ነው ምርጥ ዘር ነን ያሉት ስንዴዎች አብዛኛውን የህብረተሰብ ክፍል ገለባ ያረጉት ሲሆን መሽቶ በነጋ ቁጥር መታፈስ የሰለቸው ህዝብ ስንዴዎቹን ከነ ስራቸው ማጨድ ካልጀመረ በገዛ ማሳው እየተወቃ ይኖራል ኤርሚያስ ለገሰ ዋቅጅራን እንግዲህ እንደምታውቁት ከለውጡ ማግስት ጀምሮ ለረጅም ጊዜ መንግስትን በቋሚነት በመቃወም የሚታወቅ ፖለቲከኛ ነበረ ከና ሀብታሙ አያሌው ጋር በመሆን በተለይ ደግሞ በኢትዮ 360 በደንብ ታውቁታላችሁ ዘና አሁን ላይ ግን ቋሚ ከሚባሉ የመንግስት ደጋፊዎች አንዱ ኤርሚያስ ለገሰ ነው ብዙ በሚያነሱ ሐሳቦች አልስማማም አዲስ አበባን በተመለከተ ግን ሰሞኑን ያጋራው አንድ መልእክት አዘል ቪዲዮ አለ እሱን ተጋባዙልኝ ትንሽ ሐሳቡን ስለምጋራው ነው ይሄን ያመጣውላችሁ እናንተም የምትጋሩት ሐሳብ ስለመሰለኝ ወደ እናንተ አምጥቼዋለሁ ተጋባዙልኝ አዲስ አበባ የኛ ካልሆነች ቦምባ ፈንዱባት የሚለው ነጸጋዬ ራርሳም ትርጉም አልባ ይሆናል ከምባታ ሀዲያ ወዘተ ሂዱ አብዛኞቹ በጠይቋቸው ስለማቅ ነው እኔ በጥናቱም ላይ ስለሰራው ማለት ነው ሞስትሊ የፌደራል መንግስቱ ባለቤቱ ነው አመኛ ፌደራል መንግስቱ ባለቤት ከሆነች እነሱም የባለቤትነት ስሜት ይሰማናል ብለው ስለሚያስቡ ማለት ነው አቃለው የሰው ከኔ ኢንተረስት ጋር አንድ አይደለም ጎቱ አፋር ጎቱ ሶማሌ አብዛኛው የሶማሌ ሊቅ ብትጠይቁት የአፋር ሊቅ ብትጠይቁት የቤኒሻንጉል ሊቅ ብትጠይቁት የጋምቤላ ሊቅ ብትጠይቁት አብዛኞቹ ስለ አዲስ አበባ ብትሏቸው የፌደራል ቱን ነው የሚል ከምሬ ነው ይሄው እኔ ነግሬያችኋለሁ
የኔን ዲስፕሩፍ ማድረግ የምትፈልጉ ሰዎች ሂዱና ቼክ አርጉ። ጋምቤላ ኤሊቶችን ጠይቋቸው፣ አፋር ኤሊቶችን ጠይቋቸው፣ ሶማሌ ኤሊቶችን ጠይቋቸው ወዘተ ወዘተ። ብዙዎቹ የፌደራል መንግስት እንድትሆኑላቸው ነው የሚፈልጉ። ያ ማለት ያው የራሷን በራሷ የምታስተዳድርበት የራሷ አድሚኒስትሬሽን ወዘተ የሚባለው እሱ እንደተጠበቀው ነው ማለት። የራሷ በጀት፣ የራሷ ገቢ፣ የራሷ አቃቤ ሕግ፣ የራሷ ምክር ቤት፣ የሕግ አውጪ፣ ሕግ አስፈጻሚ የሚባለው ወዘተ ወዘተ እሱ እንደተጠበቀ፣ የራሷ ፖሊስ ወዘተ የሚባለው እንደተጠበቀው ነው ያልኳቸው ያለው ከፍ ባለ እርከን። እነዛ ሁሉ ተሟልተውላት ግን ለፌደራል መንግስት እንዲሆን ነው ብዙዎቹ የሚፈልጉት። እንደዛ እኔ አውቃለሁ ይሄን። ስለዚህ የግድ እኔ ያልኩት ካልሆነ ብዬ የምልበት ነገር የለኝም። አንዱ እሱ ነው። ምክንያቱም ከተወያዮቹ ደግሞ አብዛኞቹ እነሱ ናቸው ብዬ ስለማስብ ማለት ነው። የትግራዩንም ጨምሮ የትግራይ ሊቅ የገቡትንም ጨምሮ ማለት ነው። ኦኬ። ሁለተኛ ደግሞ ቀጣይ ጄኔሬሽን ቢተላለፍ ብዬ የማስበው ከአዲስ አበባ ጋር በተያያዘ እኔ እርግጠኛ ነኝ አሁን የተጀመረው የከተማ ልማት የተጀመረው የከተማ ተኮር ስራዎች በፍጥነት ከሄዱ ይሄ ባለቤትነት አጀንዳ የሚባል ይረክሳል ብዬ ነው የማስበው። የኔ እምነት ነው የምነግራት። ቴክኖሎጂው ካደገ፣ የከተማ ልማቱ ካደገ፣ የመሬት ዋጋ ትርጉም ካጣ ወይም ደግሞ መሬት የሚባለው ነገር የመሬት ስሪቱ ከተቀየረ ወይም ደግሞ የክልል ምናምን የሚባለው ነገር ከተቀየረ ብዙ ነገሮች ብዙ ፓራሜትሮች ከተቀየሩ አዲስ አበባ የማናት ምናምን የማናት የሚባለው ነገር ትርጉም አልባ ይሆናል። አሁን እኮ የሪሶርስ እጥረት ምንም አዲስ አበባን አፍቅሮ ነው የኦሮሞ ብሔርተኛ ኦሮሞ የሚለው የአማራ ብሔርተኛው አዲስ አበባ የሚለው አፍቅሯት አዲስ አበባዎችን አፍቅሮ የአዲስ አበባ እንትን አይደለም ታሪካዊ ምናምን የሚል አይደለም። ሪሶርስ ነው። ኢሶል አባውት ሪሶርስ። አዲስ አበባ የሚያዝ ማለት 47% የኢትዮጵያን የንግድ ስርዓት መያዝ ማለት ነው። ልንገራችሁ፣ ይሄ እውነት ነው፣ የተጠና ጥናት ነው። ሌሎች አዲስ አበባ ያላትን የኢኮኖሚ ካፓሲቲ ሌሎች ከተሞችን መፍጠር ከጀመሩ ማለት አዲስ አበባን እየበደሉ ሳይሆን አዲስ አበባም እያደገች ሌሎቹን ከተሞች እያደጉ ከሄዱ ቴክኖሎጂ ትርጉም ባለው መልኩ ከተቀየረ ከተማዋ ትርጉም ባለው መልኩ ከተቀየረች የመሬት ስሪቱ በሆነ መልኩ ሚስተካከል ከሆነ መሬት የሚንስ ኦፍ ሪሶርስ ሳይሆን ሚንስ ኦፍ ፕሮዳክሽን ወይም ደግሞ የምርት ማግኛ ነገር ከሆነ የነዚህ ሁሉ ድምር ውጤት ነገ ከነጎዲያ የማናት የሚል ክርክር ውስጥ አንገባም። እንግዲህ እንደሰማችሁት ነው። ጉዳዩ ላይ የምትስማሙም የማትስማሙበትም እየገባችሁ ሐሳባችሁን የኢትዮጵያ ዘመን አቆጣጠርና መስከረም 1 የሚባለው አገላለጥ ሊፋቅ ይገባል የሚል አጀንዳ ቀርቧል። ጠበቃና የሕግ አማካሪ ያለው ከዚህ ቀደም ኢትዮጵያ የሚባለው ስም ራሱ አይመጥነንምና ሊቀየር ይገባል ተባለ። ነገር ግን ያው እንደ አጀንዳ ቀርቧል እንጂ አሁን እየተወያዩበት ነው አይደለም አላውቅም። ነገር ግን በሚገርም ሁኔታ አሁን ደግሞ እየተነሳ ያለው ካላንደር የኢትዮጵያ የዘመን አቆጣጠር ካላንደሯ ኢትዮጵያን አይወክልም፣ ስለዚህ ሊፋቅ ይገባል የሚል ሐሳብ ተነስቷል ከአንዳንድ ወንድም እህቶቻችን። እሱም ብቻ ሳይሆን በተጨማሪም ደግሞ መስከረም 1 የዘመን መለወጫ ሊሆን አይገባም የሚል ሐሳብ ተነስቷል። ወይዘው ሐሳቡ እንደ ሐሳብ በመነሳቱ አይቆጨንም፣ አይከፋንም። ምክንያቱም የዚህ ሐሳብ ባለቤት ዓላማው ምንድነው የሚለውንም ጠንቅቀን ማየት እንድንችል ስለሚያደርግ ምክክሩ ግን ዓላማው ምንድነው? ምክክሩ የቀደመችውን ኢትዮጵያ ታሪክ ማጥፋት ነው እና አዲስ ኢትዮጵያን መገንባት ነው ወይንስ የቀደመችውን ኢትዮጵያ ሐሰተኛ ትርክቶችን አንጾ ማስቀጠል ነው? እንግዲህ የዘመን አቆጣጠር
በወንድሞቻችን በሳዑዲ አረቢያ እንኳን እየተደረገ ያለው የዘመን አቆጣጠር በአውሮፓውያን አቆጣጠር ግሪጎሪያን ካላንደር ከዘመነ ክርስቶስ ልደት በፊት ከክርስቶስ ልደት በኋላ ተብሎ በሚቆጠረው ነው ሳዑዲ እንኳን የምታከብርበትና የምትቆጥርበት ማለት። ምን ነው ወደ ሀገርህ ስትመጣ የሀገርህን ማንነትና እሴት ካላጠፋው የኔ ሃይማኖት የሚለውን ነገር ካልገባ ማለት ለምን አስፈለገ? ለምን ፍጹም ሰላማዊ የሆነውን ነገር ቁርሾ ማድረግ አስፈለገ? አይ ቲንክ እንዲህ አይነት ጉዳዮችን ሐሳቡን እንዳሳብ መነሳቱ ባይከፋም ሐሳቡን ነገር ግን የሐሳቡን ከጀርባ ያለውን ተልእኮን መሰረት እያደረገ ታሪክን ኢትዮጵያዊ ማንነትን መሰረትን የማጥፋት ነገር ያለው እንደሆነ መሟገት የሁላችንም ኃላፊነት ነው ብዬ አምናለሁ። በኔ በኩል መስከረም አንድን እስቲ እንመልከት። መስከረም አንድ ዘመን አቆጣጠር እንዴት ነው ሊጠፋ የሚችለው? መስከረም የሚለው ቃሉ ራሱ ምንም ነው የሚያመላክተው? ወራቶቻችን እኮ ሰንደይ የፀሐይ ቀን ምናምን የሚለው ሞንደይ የጨረቃ ቀን እየተባለ አይደለም እኮ የኛ እያንዳንዱ ነገር ግን ከስነ ፍጥረት ጋር የተገናኘ ኃያልነትን የሚያሳይ ነገር ነው ማለት ነው። ይህ እኮ ሊያግባባን እንጂ የሚገባው ሊያራርቀንና ጭራሽ አጀንዳ ልንሆን አይገባም። መስከረምን ስንመለከት ዝናቡ አልፎ ፀሐይና አበቦች የሚፈኩበትን ተስፋን የሚመነጭበትን ነው እንድናይ የሚያደርገን። እንዴት መስከረም አንድ ጋር እንጣላ? የምንጣላው ነገር ጠፍቶን ጭራሽ መስከረም ላይ እንጣላ ከመስከረም ጋር። አሁን ደግሞ ትንሽ ቆይተን ሰኞና ማክሰኞም ጋር ልንጣላ ነው ማለት ነው። ስለዚህ አይ ቲንክ ምንም እንኳን የኢትዮጵያ ዘመን አቆጣጠር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ጋር መሰረት ያደረገ ቢሆንም ነገር ግን ይሄ ዘመን አቆጣጠር ድንበር ተሻግሮ ሀገር አቀፍ ሆኗል። ስለዚህ ይሄን ሀገር አቀፍ የሆነን ነገር ማጥፋት የምክክር ኮሚሽኑ ዓላማ ነውን? እስቲ ከዚህ ጋር በተያያዘ የእናንተ ሐሳብ አስተያየት ምንድነው? እንሞግት፣ እንነጋገር፣ ግብአት እንስጥ። ውጪ ሆነን ተመልካች ብቻ ሳይሆን አድማጭ ብቻ ሳይሆን ሐሳብ ሰጪዎች ምንድነው ሐሳብ አስተያየታችሁን ስጡን። የሚመለከተው አካል ጋር እንዲደርስ ኮፒ ሊንክ፣ ሼር፣ ሪፖስት ማድረግና አትርሱ። አመሰግናለሁ። እያንዳንዷ ኢትዮጵያ ውስጥ አሁን ያለች ችግር ክሪቲካሊ ለተመለከተው ሰው ለአቅመ ሰውነት የደረሰ አይደለም። ሰው የሚለየው ኢማጂኔሽን ካፓሲቲ ምናብ ነገውን ዛሬ ላይ ማየት ስለሚችል ነው። የሰው ጀግንነት የሚለካው ነገን ዛሬ መረዳት በመቻሉ ነው። እንስሳ ነገን ዛሬ መረዳት አይችልም። እንስሳ የሚረዳው ከፊት ለፊቱ የተሰጠ እህል ካየ ብቻ ነው። ወይም አውሬም ከሆነ የሚበላ ስጋ ካለ ብቻ ነው። እዛው ፊት ለፊቱ ያለውን ብቻ ነው። ሰው ግን ያልኖረውን ነገ ዛሬ መረዳት ይችላል። ያ ማለት ችግር ከመፈጠሩ በፊት ችግሩ እንደሚፈጠር እርግጠኛ ሆኖ መፍትሄ ማበጀት ማለት ነው። ነገ ጦርነት ይፈጠራል። ጦርነት ከተፈጠረ አደጋ ስለሚሆን ለከነገ ወዳው አስቦ ሶሉሽን ማበጀት መቻል። የአዲስ አበባ ጉዳይ እንደ ማንኛውም ዜጋ እንደ ማንኛውም ኢትዮጵያዊ እኔንም ያሳስበኛል። ግን እኔ አዲስ አበባ የምታሳስበኝ ነገር ለምሳሌ ኬንያንና ኢትዮጵያን ብናይ በቆዳ ስፋት ኢትዮጵያ ኬንያን በሰፊ ልዩነት ነው የምትበልጣት። በግማሽ ትበልጣታለች። ናይሮቢን ግን ከአዲስ አበባ ጋር ስታነጻጸር ናይሮቢ በጣም ሰፊ ከተማ ናት ከአዲስ አበባ አንጻር። እንዴት ነው እንደዚህ ሊመጣ የቻለው ብለ ራሳችንን ብንጠይቅ እርስ በርሳችን ስለምንባላ ነው። አዲስ አበባን አጥረን አዲስ አበባን ማሳደግ የምንፈልግበት መንገድ በተአምር ሊሳካ አይችልም። እዛ ነው የ120 ሚሊዮን ህዝብ የአፍሪካ መቀመጫ ምናምን እያል አዲስ አበባን እንደዚህ አጥረ ከዚህ ጋር አዲስ አበባ ከዚህ ጋር ኤክስ ከዚህ ጋር ዋይ እያል የምንቀጥልበት ነገር መስተካከል አለበት። አዲስ አበባ መለጠጥ አለበት እስከሄደበት ድረስ ሁሉም ኢትዮጵያውያን የሚጠቀሙበት ከተማ ማድረግ ካለብን ከናይሮቢ እንዴት እናንሳለን እንዴ? በቆዳ ስፋት አስቡት እንግዲህ ኢትዮጵያ በእጥፍ እየበለጠቻት ከኬንያ ዋና ከተማ ግን ከናይሮቢ በብዙ እጥፍ ታንሳለች አዲስ አበባ ከተማ። ለዛ አዲስ አበባ የ120 ሚሊዮን ህዝቦች ከተማ ናት ካል አዲስ አበባን የምናሳድግበትን መንገድ የግድ ነው፣ ንግግር ያስፈልገዋል። ስለ መቀመጫ አሳስብኝ። እኔ መቀመጫ ከፈለጋችሁ ሁላችሁም መታችሁ አዲስ አበባ ላይ ተቀመጡ።
የክልል መንግስታቶች እናንተ የምትጨቃጨቁበት አዲስ አበባ መቀመጫዬ እንትና መቀመጫዬ የምትሉት ነገር እኔ አያሳስበኝም። እኛ ግን ተጠቃሚ የሚያደርገን አዲስ አበባ በጣም ሰፊ ከተማ እንድትሆን የሚያስደርግ ሀሳብ ማምጣት ነው። ግን አዲስ አበባን የምናሰፋበትን መንገድ ግን የግዴታ ነው። በዚህ ሁኔታ መቀንጠል አይችልም። አዲስ አበባ ለብዙ ኢትዮጵያውያኖች የስራ ዕድል መፍጠር የሚችል ከተማን አጥረን እንደ ደሴት ማስቀመጥ በጣም ከባድ ነገር ነው። የመኪና ግብር ይከፈል መባሉን ተከትሎ ያው መኪና ያላቸው ሰዎች የመንግስት መንገድ ላይ ስለሚነዱ ግብር አዲስ ይክፈሉ የሚል ሀሳብ ተነስቷል ተብሏልና እንደ ሀሳብ ለምን እነሱ ብቻ እግረኞችም መንግስት የሰራው መንገድ ላይ ነው ምንረግጠው ምንራመደው? እንዲያውም አሁን እንደዚህ የሳይክለኛ የእግረኛ እየተባለ አሪፍ መንገድ ተሰርቶልናል። ስለዚህ በጫማ ቁጥራችን ልክ እና በምንደቀው የካርቦን መጠን ያው ለግርም ብንከፍል በተጨማሪ ደግሞ ስንራመድ የምናየው እንደዚህንን ያማረና የተዋበ ከተማ እያየን መንግስታችን የሰራልንን መብራት ስንት ነገር እናያለንና ምናየው መንግስት የሰራው ነው። ስለዚህ አይተን ለምናገኘው እርካታና ደስታ ብንከፍል በተጨማሪ ደግሞ እንደዚሁ እንግዲህ ምን ተነፍሰው ያው በአንድ ቀን 800 ሚሊዮን በዚች 47 ቢሊዮን ተተክሏል በዚች 6 ዓመት ውስጥና ከዛ ጋር ተያይዞ እንዲህ ንጹህ አየር ምን ተነፍሰው መንግስታችን በተከለልን ዛፍ ነው። ስለዚህ ለምን ተነፍሰውም ለዚህም ለንጹህ ኦክሲጅን ብንከፍል ባይነኝ እንጂ ባለ መኪና ብቻ መክፈል የለበትም። ሁሉም ኢትዮጵያዊ ከሚተነፍሰውም ከሚረግጠውም በቃ ከእንደዚህ አይነት ነገሮች ላይ በተቻለ አቅም ግብር በመሰብሰብ እንትን መባል አለበትና ይሄ በጣም የሚደገፍ ሀሳብ ነው። እግረኞችም ተዘጋጁ፣ ሌላውም መዘጋጀት አለበት። ባለ መኪና ብቻ መሆን የለበትም ባይ ጋኔን ይለፍልፍ ሞትም ይደግጥ ገበሬ አርሶ ሊበላ ያለሰልሳል በምድሪቱ ላይ ዘርን ሊዘራ የዘራው ስንዴ ጤፍ ነኝ አይልም። ስንዴ ሆኖ ነው ቁጥሩ የሚሰፋ። እኛ ግን አንሰን ከቅንጣት ስንዴ የምንባባል እኔ አምኖስ ወይም የኬፋ የተሸከምነው ይህ በድን ስጋ ጌታው ሲጠራው ረስተነዋል ለሰከንድ እንኳን እንደማይኖረው በጎ መዓዛ። ረስተነዋል ይበቃል። ውረድ እንውረድ ማዶ ካለው ወንዝ ጥላቻው ይቅር ፍቅራችን ይንገስ። በእኛ መቃረን በየማጀቱ የሚፈስባ አሁን ይታበስ። ይበቃል በቃ እንደ ድሯችን ማዕዱን ከበን አባቴ ባርከው በአንድ እጁ ይውረስ። ለእኛ ደም ግባት እንዳይጓደል ወገቧን ታጥቃ እናታችን ናት ሽር ጉድ በይ እንያት ስጋ። እኔ እናንተም ወጉ ሲደርሰን ጎጆ ስንቀልስ እንድንባረክ የሰጠችንን ያን መቀነቷን ለልጅ እናውርስ። ከጠላት እሳት ከቀናተኛ እንድትሸሸግ ክፉ ቀንን እንድታልፍባት በቤተ ጉበን ከፍ አድርገህ ሰቅለህ ስትውለበለብ
አታፈሱ ይሁን እሺ ችግር የለውም ለሀገራችን አይደል እንዋጋው ችግር የለውም ግን ለምንድነው ድሃ ብቻ የሚታፈሰው ለምንድነው መኪና እየነዳ ያለውን ሰውዬ አስወርደ አፍሰ ውትድርና ማትወስዱ ለምንድነው ህንጻውን አስገንብቶ የራሱ ሆቴል ውስጥ ቁጭ ብሎ እየተዝናና ያለውን ሰውዬ ናውጣ ሀገር ጠርታለሽ ብለ ይዘው ማትሄዱ እኛ ብቻ ነን እንዴ ሀገሪቱ ዜጋ ባያላችሁበት ሰላም ይብዛላችሁ እንዴት ናችሁ ሰሞኑን እያየነው ያለነውና በጣም ባራል የወጣ ያለው ነገር ስለ አፈሳ ጉዳይ ነው በመጀመሪያ ልጁ ባለው ነገር በአንድ ነገር እስማማለሁ እሱም ምንድነው የደሃ ልጆች ብቻ ለምንድነው ወደ ተለያዩ ተቋማት እንዲገቡ የሚደረገው የሚል አዎ መሆን የለበትም የሀብታም የደሃም ልጅ መግባት አለበት ባይነኝ ሲቀጥል ደግሞ ምንድነው ለዚች ሀገር አልሞትም ለሌላ ሀገር ካልሆነ የሚል ሐሳብም አለ በእነሱ ደግሞ በጣም እያዘንኩ ለምን ኢትዮጵያ ያላት ተስፋ የሀገሯን ወጣት ነው እንጂ የሌላ ሀገር ዜጋ አይደለም አንተ ሀገርን የማትጠብቅ ከሆነ አንተ የኢትዮጵያ ተወላጅ የኢትዮጵያ ወጣት ሆነ ለሀገር የማትቆረቆር ለሀገር የማትቆም ሀገርን የማትመራ ከሆንክ የሌላ ሀገር ዜጋ መጥቶ ይምራ የሌላ ሀገር ዜጋ መጥቶ ይጠብቅ የሌላ ሀገር መጥቶ እንደፈለገ ያርግ አንተ እኮ ራስን ለመጠበቅ ራሱ መሰልጠን አለብህ ራስን ለመጠበቅ ራስን ከማንኛውም ነገር ለመከላከል ብቻ ራሱ አንተ ብቁ መሆን አለብህ ስለዚህ ለሌላ ሀገር ከሆነ እንጂ ለዚች ሀገርማ አልቆም አልሞትም የምትሉ ሰዎች በጣም ነው የምታሳዝኑኝ ተሳፍራላችሁ ይሄን አፈሳ ምናምን ምክንያት አድርጎ ደግሞ ወደ ውትድርና ምናምን እያለ ሌላ ስራ የሚሰራ ካለም ይሄ ነገርም የሚጣራ ነገሮች ይሆናል የሚምታቱ ነገሮች እንዳሉ ይታያልና እነዚህ ነገሮችም የሚጣሩ ይሆናል በሀገራችሁ ደስተኛ ሁኑ በሰላም ወደኛ የምትመጡ በሰላም ወደኛ ነው እኛም በደስታ እንቀበላችኋለን አገራችሁን ትጠብቃላችሁ ከኛ ትረከባላችሁ ነው የምላችሁ